እንደውን እግዚአብሔር ያመት ፈቃድ ለወጣ ነው ቢል የሚተካው ያገኛል አያገኝም። ሰይጣን ያመት ፈቃድ ቢወጣ የሚተካው ያገኛል አያገኝም። ሞልተናል እንዴ አለን። እኔ ጃውጣ በራሱ እኔ ሰወቅ እንዴ ሰይጣን የሚያስነቁ ጉዶች አሉ አይደል? አረ ሰይጣን በስንት ጣይሞ የሚባለው አረመኔዎች በእውነቱ እንደው ሲፈጠሩኛ ተጠይቀን ቢሆን እኮ አይፈጠሩም ነበር እኮ ነው። እርግማኖች ሰዎች አሉ፣ ቆሻሾች፣ ሰይጣን የሚያስንቁ ክፉ ሰዎች አሉ። እግዚአብሔር ግን ያመት ፈቃድ አይወጣም። ለምን መሰላችሁ? አንደኛ አይደክሙም፣ ሁለተኛ ማንን ተክቶ ይውጣል? ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች፣ መደማመጥ የተሳናችሁ ባልና ሚስቶች፣ አሰሪና ሰራተኞች ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል፣ ብዙ ችግር አለ። ይሄን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ነው። ገና መሻችሁ ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ ያይነ ጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። ስለዚህ ቅድም የትምህርታችን መነሻ ላይ ምን ብያችኋለሁ? ከማን ጋር እንማከር? እህቴ አንቺ ቆራቢ ነሽ፣ ከጫት ቃሚ ጋር መማከር ትችያለሽ? አንተ ቤተክርስቲያን ሳሚ ነህ፣ ጠንቋይ ቤት ከሚሄድ ሰው ጋር ትማከራለህ? አንተ ባለትዳር የተከበርክ አባወራ ነህ፣ ሲጠጣ ከሚያመሽ ወንደላ መማከር አለብህ? እየሰማችሁ ነው? አንተ ኦርቶዶክሳዊ የተዋህዶ ልጅ ነህ፣ በእምነት ከማይመስልህ ጋር ስለ ሃይማኖት መነጋገር አለብህ? የለብንም። አያችሁ፣ አማካሪ አለመምረጥ ወይም ደግሞ የጥሩ አማካሪን ድምፅ አለመስማት ከክብር ያዋርዳል፣ ስራን ያሳጣል፣ ህይወትን ያሳጣል፣ ትዳርን ይበትናል፣ ንግድን ያቀዘቅዛል፣ ፍቅርን ያሳጣል፣ ሰላምን ያሳጣል። አሁን እስኪ ቤተክርስቲያን ማህሌት ያደራችሁ አጨብጭቡ እስኪ። ያላደራችሁ አቤት አቤት ደግሞ በልብ ሙሉ ነው የምታጨበጭቡት። እንደገርማችሁ ጀግኖች እንደው ይሄ ነው። እኔ በእውነት በዚህ ዘርፍ ነውር አፈር ሞልቶ የሚያስወራ ተፋተን ብለው በቴሌቪዥን ቀርበው ያወራሉ። ይገርማቸዋል። አፍን እንደው አንገትን ደፍቶ የሚያስብለው ጉዳይ ላይ ያሱ አሁን ካደሩት ይልቅ እናንተ ናችሁ ሞቅ አድርጋችሁ ያጨበጨባችሁ። ጀግና ያርጋችኋል። ክቡር አባታችን የደብራችን ዋና አስተዳዳሪ ካህናት፣ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተሰበሰባችሁ ወገኖቻችን እንዴት ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን የጥበብና የምስጢር ባለቤት አባታችንም አምላካችንም እግዚአብሔር ክብርና ምስጋና ይግባው። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል ሳይሆን አይቀርም የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠርልን እግዚአብሔር። እንግዲህ ሰዓቱን ለማመጣጠን ያህል በጊዜ ወደ የቤታችን እንድንገባ እንግዲህ መንገዱም ትራንስፖርቱም ሁሉም ነገር በጊዜ ሲሆን ጥሩ ነውና እኔ በማሳጠር ተባበራችኋለሁኝ። እናንተ ደግሞ በደንብ በመስማት ጆሮአችሁን ከፍታችሁ በመስማት ተባበሩን። እግዚአብሔር በመካከላችን ይገኝ። ምክር በሉ እስኪ። ምክር ነው። ምክር ጮክ በሉ። ምክር ሰናይት ለኩሉ ዘይገብራ። ምክር ሰናይት ለኩሉ ዘይገብራ። ምክር ለሚያደርጋት ሁሉ መልካም ናት፣ በጎ ናት። የትምህርታችን መሪ ርዕስ ነው። ካጠር እንዳንወጣ ትዝ ያለንን እንዳንናገር ከእግዚአብሔር ቃል እንዳናፈነግጥ ከፊት እየመራ የሚያስተካክለን የእግዚአብሔር ቃል ነው። ቃሉ የሚገኘው በመዝሙረ ዳዊት ወይም በቅንፍ 110 ነው የሚገኘው። የዚህ ቃል ባለቤት እግዚአብሔር ነው።
ቃሉ ወደኛ እንዲደርስልን በመንገድነት ያገለገለው በአድራሽነት ያገለገለው ደግሞ ቅዱስ ዳዊት ነው። ዳዊት የዋህ ቀና ደግ ታዛዥ ምናልባት ለጽድቅም ሆነ ለኃጢአት ለርኩሰትም ሆነ ለቅድስና ለትልቅ ክብርም ሆነ ለመጨረሻው ውርደት የበቃ እግዚአብሔር እንደ ልብ ያለ ሰው አገኘው ብሎ ያመሰገነው በቅንነቱ በየዋህነቱ እግዚአብሔር ያመሰገነው ወረከብኩ ብእሴመ የመነ ዘከመ ልብየ እንደ ልብ ያለ ሰው ምርጥ ሰው አገኘው ብሎ እግዚአብሔር የመሰከረለት ከታች 2-3 በጎችን በብትር ይጠብቅ የነበረ ሜዳ ለሜዳ ከበጎች ጋራ ሳር ሲያግጥ ውሃ ሲያጠጣ በጎቹን ከተኩላ ከቀበሮ ሲጠብቅ ይውል የነበረ በከፍተኛው ደረጃ ደግሞ በበጎቹ ፋንታ ሕዝበ እስራኤልን በበትሩ ፋንታ በትረ መንግስት በሜዳው ፋንታ ቤተ መንግስት ገብቶ ትልቁን የስልጣን ደረጃም የመጨረሻውን የድህነት ጥግም ያየ ከላይ እስከታች ለክብርም ሆነ ለውርደት ለከፍታም ሆነ ለዝቅታ ባይድ ያልነበረ ወርቆ ስለመነሳት ረክሶ ስለመቀደስ ጠፍቶ ስለመገኘት ከብሮ ስለመዋረድ ሙሉ አፉን ሞልቶ መናገር የሚችል በምድር ላይ 70 ዓመት የኖረ ከ70 ዓመት 40 ዓመቱን በንግስና በንጉስነት ያሳለፈ በቤተ ክርስቲያናችን ደግሞ የዘመራቸው መዝሙራት የማይገቡበት እንደጨው በአገልግሎታችን ሁሉ ጠብ እያደረግን የምንጠቀምበት ትልቅ ንጉስ ነው ዳዊት ማለት። ዳዊት በጥቅሉ 150 መዝሙር ዘምሯል። እንግዲህ ኋላ መጽሐፍ ቅዱስን አጠናን ያሉ ሰዎች ተመራመርን ያሉ ሰዎች አንዳንዶቹ መዝሙሮች በዳዊት ስም ይጠሩ እንጂ የሌሎቹም ሰዎች ድርሰት አለበት የሚል አስተያየት የሰጧሉ። ዙሮ ዙሮ ግን 150 ዳዊቱም ከዳዊት አንደበት ሊወጣ የሚችል ወጥ የሆነ በስነ ጽሁፍ መመዘኛው የስነ ጽሁፍ ሰዎች እንኳን ቢለኩት የስነ ጽሁፍ መመዘኛ የሚያሟላ የእግዚአብሔር ቃል ነው። በቤተ ክርስቲያን አገልግሎት ውስጥ ዳዊት መዝሙር የማይገባበት ቦታ የለም። ምዕመናን ሁሉም ቦታ በቅዳሴያችን ውስጥ አለ፣ በሰዓታታችን ውስጥ አለ፣ በማህሌታችን ውስጥ አለ። ክርስትና ስንነሳ፣ ስናገባ፣ ስንሞሸር፣ ስንሞት፣ ስንቀበር፣ አግብተን ስንሞሸርም ሙተን ስንቀበርም የምንታጀበው በዳዊት መዝሙር ነው። በ40 በ80 ቀናችን ክርስትና ስንነሳም የምንታጀበው በዳዊት መዝሙር ነው። 365 ቀን በሙሉ ቅዳሴ በሚቀደስባቸው አብያተ ክርስቲያናት ሁሉ ከወንጌል በፊት 3 መስመር የዳዊት መዝሙር ይዜማል። ደህና መሻችሁ? በደንብ እየሰማችሁ ነው? በደንብ ስሙኝ። ስለዚህ ቅዱስ ዳዊት በቤተ ክርስቲያናችን ትልቅ መዝሙረ ዳዊት ትልቅ መጽሐፍ ነው። ዳዊትም ትልቅ ሰው ነው። ማን አክብሮታል ብያችኋለሁ? እግዚአብሔር አክብሮታል። የሚገርመው ነገር በ150 የዳዊት መዝሙር ያልተነገረ የሐዲስ ኪዳን ትንቢት የለም። እንደውም የሐዲስ ኪዳን እርሾ፣ የሐዲስ ኪዳን ጽንስ፣ የሐዲስ ኪዳን መነሻ መዝሙረ ዳዊት ነው ይላሉ አባቶቻችን። ኢየሱስ ክርስቶስ ስለ ቀዳማዊነቱ፣ ስለ ጽንሰቱ፣ ስለ ልደቱ፣ ስለ መሰደዱ፣ ስለ ማስተማሩ፣ ስለ መጾሙ፣ ስለ መጸለዩ፣ ስለ መሰቀሉ፣ እጅግሮቹን ስለ መቸንከሩ፣ በጥፊ ስለ መመታቱ፣ ሐሞት ቆምጣጤ ስለ መጠጣቱ፣ በጥፊ ስለ መመታቱ፣ የሾህ አክሊል ራሱ ላይ እንደሚደፋበት፣ እንደሚጠማ፣ እንደሚሞት፣ እንደሚገነዝ፣ እንደሚቀበር፣ እንደሚነሳ፣ እንደሚያርግ ዳግመኛም እንደሚመጣ ይህን ሁሉ አጭቆ የያዘ መጽሐፍ ነው መዝሙረ ዳዊት ማለት ነው። እኛ አቀለን እንደው ዳዊት ደግሞ አለገለ እየተባለ አቀለል ነው እንጂ ትልቅ መጽሐፍ ነው። የዚህ መዝሙር ባለቤት ቅዱስ ዳዊት ነው። አባቶቻችን የዳዊት መዝሙር በውስጡ 7 ዋና ዋና ነጥቦች አሉበት ብለው ነድፈው አውጥተዋቸዋል። 150 መዝሙር ቢበተንና ቢተነተን በ7 ርዕሶች ይጠቃለላል ብለዋል። አንደኛ ፍቅርን ይሰብካል፣ ሁለተኛ ሃይማኖትን ይሰብካል፣ ሶስተኛ ትህትናን ይሰብካል፣ አራተኛ ተስፋን ይሰብካል፣ አምስተኛ የኃጢአት ይቅርታን ይሰብካል፣ ተአምኖ ኃጢአተኝነትን ማመንን ይሰብካል፣ ስድስተኛ
የኃጢአትን ይቅርታ ይሰብካል። ሰባተኛ መረዳዳት ዘረውሃ በለነ መረዳዳትን ይሰብካል። ስንት ነገር አልኳችሁ? የነው አላችሁ? ስንት አልኳችሁ? ሰባት ነገር አለበት። ዋና ዋናዎቹ እያልኳችሁ ልብ አድርጉ ምእመናን፣ ዋና ዋናዎቹ ነጥቦች። እኔ እንዲያው ምእመናን በጣም ከይቅርታ ጋራ ምናልባት ምን አይነት ጸሎት እንደምትጸልዩ ዝርዝሩ መረጃው የለንም፣ ግን እንዲያው በቀን አንዳንድ መዝሙር ምናልባት 10 20 30 ድገሙ አንተ። እኛም ካህናቱ ትጥቅ ፈተና እውነቱን ለመናገር በደንብ እየጸለይን አይደለም። አለመጸለያችን በምን ይታወቃል? በየቤታችን ዙራችሁ አላያችሁንም? በውጤቱ ይታወቃል። በውጤቱ ይታወቃል። የሚጸልይ ሰው እንዲህ አይነት መከራ፣ እንዲህ አይነት የችግር ዶፍ፣ እንዲህ አይነት የመከራ ዶፍ አይወርድበትም። የሚደርሰው መከራ ከኛ አለመጸለይ፣ ብንጸልይም በትክክለኛው መንገድ አለመጸለይ እንዳለ ያስረዳል። እና ቅዱስ ዳዊት ቅድም እንዳልኳችሁ እንዲያው እኔ ገንዘቤ መቅኖ አጣ፣ ትዳሬ መቅኖ አጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለሁ አይጠራቀምልኝም፣ ስይዘው እያመለጠ ስሰበስበው እየተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች፣ መደማመጥ የተሳናችሁ ባልና ሚስቶች፣ አሰሪና ሰራተኞች፣ ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል፣ ብዙ ችግር አለ። ይሄን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ነው። ገና መሻችሁ ብቸኛው። እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲሆነ የአይነ ጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራይ የሚፈታ በሽታን የሚበትን ችግርን የሚበትን እንባን የሚያብስ ቁስልን የሚፈውስ ስብራትን የሚጠግን ጉድለትን የሚሞላ ምስጋና አለበት፣ አድናቆት አለበት፣ እምነት አለበት። የሌለበት ነገር የለም መዝሙረ ዳዊት። ልመና ከፈለጋችሁ ንጹህ ልመና አለበት። ምስጋና ከፈለጋችሁ ንጹህ ምስጋና አለበት። ታሪክ ከፈለጋችሁ ንጹህ ታሪክ አለበት። መደነቅ ከፈለጋችሁ አድናቆት አለበት። የዳዊት መዝሙር ምዕመናን የሌለው ነገር የለም ነው እያልኳችሁ ያለው። ስለዚህ መዝሙረ ዳዊትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአገልግሎቷ ሁሉ ጣልቃ አስገብታ ትጠቀምበታለች። ቅድም ተናግሬያለሁ። የማይገባበት ቦታ አለ ብያችኋለሁ። ሁሉም ቦታ ይገባል ብያችኋለሁ አይደለ? ክርስትና ስንነሳ መዝሙር 50 ወመንፈሰከ ቅዱሰ ይታውፅም ላዕሌ፣ መንፈስ ቅዱስን ላክልኝ የሚል እዛ ላይ አለ። ስንሞትም ግቢ ነፍሴ ውስተ ዕረፍትኪ፣ ነፍሴ ወደ ዕረፍትሽ ግቢ የሚል እንደው ስንቱን ጠቅሼ ስንቱን ተው እንደው ራሱን ችሎ 3 4 በጉባኤ የሚሰጥ ትምህርት ነው። እና ዙሮ አሁን ለዚህ ማምሻ እንደው ቀንበብና ወሰን መጠን አድርገን የምንነጋገርበት ከዚህ ከዳዊት መዝሙር ውስጥ አንደኛው ቅድም የጠቀስኩት ምክር ሰናይት ለኩሉ ዘይገብራ፣ ምክር ለሚያደርጋት ለሚፈጽማት እስራኤል ላይ ለሚያውላት መልካም ናት፣ ጠቃሚ ናት ይላል። የሚገርማችሁ ፍትሐ ነገሥት በተባለው የቤተ ክርስቲያናችን የሥርዓት መጽሐፍ ላይ ጥንታውያኑ የተዋሕዶ ሊቃውንት ልጆቻችሁን ስታስተምሩ ምስጢር መዝሙረ ዳዊት መቅድመ መሐረወሙ ለውሉድክሙ መጽሐፈ ሲራክ ወዳዊት ወሰሎሞን፣ ልጆቻችሁን አፋቸውን በመዝሙረ ዳዊት በመጽሐፍተ ሰሎሞን በመጽሐፈ ሲራክ አፋቸውን እንዲፈቱ አድርጓቸው ይላሉ። እስከ 7 ዓመት እስከ 10 ዓመት ያሉ ሕፃናት ለምን ተመረጠ ካላችሁኝ፣ እግዚአብሔርን መፍራት ያስተምራል፣ እናት አባትን መፍራት ያስተምራል፣ ታላቅን ማክበር ያስተምራል፣ ሽማግሌን ማክበር ያስተምራል፣ መላላክ መታዘዝን ያስተምራል። ይህን ስለሚያስተምር ልጆቻችሁን ይህን አስተምሩ ብሎ በፍትሐ ነገሥት ጽፈውልናል። እና እንግዲህ ቅድም ወደ ጥቅሱ ስንመጣ ቅዱስ ዳዊት ምክር በጎ ነገር ናት ይላል። እንግዲህ ምዕመናን ያው በዚህ ትምህርት እንድንረዳ የፈለኩት 2 ነገር ነው። አንደኛ ከማን ጋር ነው የምንማከረው? አማካሪዎቻችን እነማን ናቸው? እውነት እኛን ለመምከር የሚመጥኑ ሰዎች እየመከሩን ነው ወይ?
ለመምከር ደረጃ የደረሱ ሰዎችስ እየመከሩን ነው ወይ? ሁለተኛ ከነማንስ ጋር ነው እየተማከርን ያለ ነው የሚለውን ማየት ያስፈልጋል። እኔን ታሪክ እንደምታውቁት የመጀመሪያው ንጉሥ ስርወ መንግስት የሚባለው ዳዊት ነው። ከዳዊት ቀጥሎ የነገሰው ሰሎሞን ነው። ከሰሎሞን ቀጥሎ ሮብዓም የሚባል ንጉሥ ነግሶ ነበረ። ስንተኛ ንጉሥ ማለት ነው? አረ እንዴት ዋላችሁ? ስንተኛ? አንደኛ፣ ሁለተኛ ሰሎሞን፣ ሶስተኛ ሮብዓም። ሮብዓም ለዳዊት ለሮብዓም ምኑ ነው ማለት ነው? አያቱ ማለት ነው። ሰሎሞን ለዳዊት ምኑ ነው? አባቱ ማለት ነው። እነዚህ በተከታታይ የነገሱ ናቸው። የእስራኤል ነገስታት ናቸው። መቼም በክርስትናችን ውስጥ ስለ እስራኤል ሳንናገር ማለፍ አንችልም። እስራኤል በእውነቱ ዓለም የእስራኤል ብድር አለበት። እስራኤል ባለው ለክርስትና ለብሉይ ኪዳን ለሐዲስ ባለውለታዎች ናቸው። እስራኤላውያን ባይኖሩ እስራኤል ባትኖር ብሉይ ኪዳንም ሐዲስ ኪዳንም ማርያምም ክርስቶስም የሚባል ነገር የለም ነበር። እውነቱን ለመናገር የሚገርማችሁ ከ66ቱ የሐዲስና የብሉይ ኪዳን በጥቅሉ መጽሐፍ ቅዱስ ወደ 64 የሚሆነውን የጻፉት እስራኤላውያን ናቸው። ነቢያት በጠቅላላ ሐዋርያት በጠቅላላ እመቤታችንን ጨምሮ ከፍም ሲል ክርስቶስ እስራኤላዊ ነው። ብዙዎቹ እስራኤል የሚባል ሀገር ባይኖር ህዝበ እስራኤል የሚባል ህዝብ ባይኖር ኑሮ ሐዲስ ኪዳን ብሉይ ኪዳን አጠቃላይ ክርስትና የሚባል ሃይማኖት አይኖርም ነበር። እነ ዳዊት እነ ሰሎሞን እስራኤላውያን ናቸው። እነ ሮብዓም እስራኤላውያን ናቸው። ምናልባት ዛሬ ሰዎች ታሪክና ፖለቲካ እየተምታታባቸው በእስራኤል የሚፈጸመውን በፍልስጤም የሚፈጸመውን አንዳንድ ጉዳይ ሰዎች ሲራገቡ ሰማለሁ። እኔ እውነቱን ለመናገር ፖለቲከኞች ሊያጠፉ ይችላሉ፣ መሪዎች ሊሳሳቱ ይችላሉ። ያ ህዝብ ግን ለዓለም ስልጣኔ፣ ለዓለም ሃይማኖት፣ ለዓለም ክርስትና ሌላው ቀርቶ ለእስልምናውም ቢሆን ውሃ ልኩና መሰረቱ የተጣለው በእስራኤላውያን እውነቱን ለመናገር እና ዳዊት ቅድም እንዳልኳቸው የመጀመሪያው የእስራኤል ንጉሥ ነው። ቀጥሎ ሰሎሞን ነው፣ ሮብዓም ነው። እና ሰሎሞን ከሞተ በኋላ ባጭሩ ሮብዓም ሶስተኛው ንጉሥ እያልኳችሁ ነው። ሶስተኛው ንጉሥ እና እስራኤላውያን ልክ ሮብዓም ሰሎሞን ሲሞትና ሮብዓም ሲነግስ ሽማግሌ መረጡና ከትልልቆቹ ነገር አዋቂዎች ታሪክ የጠገቡ አራቂ ያወጡ ማስረዳት የሚችሉ ትልልቅ መርጠው ወደ ሮብዓም መጡ። ለምንድን ነው የመጡት? ሮብዓምን ለማስገንዘብ ነው። መጥተው ምን አሉት? እባክህ አባት ሰሎሞን አገዛዙ ጸንቶብን ነበረ፣ ግብርም አብዝቶብን ነበረ። እባክህ አንተ ልጅ ነህ፣ ወጣት ነህ፣ አገዛዙን አቅልልን፣ ግብርም ቀንስልን። ያንን ካደረክልን ሰጥለጥ ብለን እንገዛልሃለን ብለው ነገሩ። ደህና መሻችሁ። እነማን ናቸው? ለማን ነው? ለንጉሱ፣ ለወጣቱ ማለት ነው። ከዛ ሮብዓም ይሄንን ጉዳይ ከ3 ቀን በኋላ ተመለሱ፣ መልሱን እነግራችኋለሁ አላቸው። አሁን ሮብዓም እነዛን ሸኘና በቤተ መንግስቱ 2 አይነት ሰዎች አሉ። ግማሾቹ በአባቱ በሰሎሞን በአያቱ በዳዊት ዘመን የነበሩ እድሜ የጠገቡ መከራ የሚያውቁ ፈተና እንደሚታለፍ የሚያውቁ የሀገር አመራር ጥበብና ብልሃት ያላቸው ልምድ የቀሰሙ ሽማግሌ ሰዎች አሉ በቤተ መንግስቱ። እነሱን ጠራና እባካችሁ የእስራኤል ሽማግሌዎች እኮ ትናንት ተሰብስበው መጥተው አባተ ሰሎሞን አገዛዝ አጽንቶብናል፣ ግብር አብዝቶብናል፣ አስተዳደሩ በደል አድርሶብናል። እባክህ ከአባት ተሽለ ተገኝና አንተ አገዛዙንም አቅልልን፣ ግብሩንም ቀንስልን፣ አስተዳደሩንም አስተካክልልን አሉኝ ብሎ ነገራቸው። ለሽማግሌዎቹ ለትልልቆቹ በእድሜም በልምድም በእውቀትም
ለሚበልጡት ማለት ነው። ሽማግሌዎቹ ምን ብለው መከሩት? ሲገዙ እዙ ነው፣ እሺ በላቸው። አባቴ አገዛዝ አጽቶባችሁ ከሆነ አቀልላችኋለሁ፣ ግብር አብዝቶባችሁ ከሆነ እቀንስላችኋለሁ፣ አስተዳደር ተበላሽቶባችሁ ከሆነ አስተካክላለሁ፣ ግድ የላችሁም ታገሱኝ ብለህ በፍቅር ሸኛቸው ብለው መከሩት። እነዚህን ሽማግሎቹን ተማከረ አስወጣና ከሱ ጋራ አፈር ሲፈጩ ውሃ ሲራጩ ዝርዝር ሲቀጩ የዋሉ ያደጉትን ጎረምሶቹን ወጣቶቹን በሱ ያስተሳሰብ ልክ ያሉትን ጎረምሶቹን ጠራና ይህን ጉዳይ አማከራቸው። ህዝቡ እኮ ሽማግሌ ልኮ አገዛዝ አቅልልን አለኝ፣ ግብር ቀንስልን አለኝ፣ አስተዳደርም አስተካክልልን አለኝ ብሎ አማከራቸው። ለነማን? ደህና ዋላችሁ? ለነማን? ቅድም ለነማን ነበር ያማከረው? ለሽማግሌዎቹ። አሁን ወጣቶቹ ምን ይሉታል? እንዴ አንተ ወጣት መሪ ነህ፣ ስልጣን በእጅ ነው፣ ኃይል በእጅ ነው፣ ወታደር በእጅ ነው፣ ሁሉን ነገር ማለት ትችላለህ። ሰጥ ለጥ ብላችሁ ተገዙ። ይቺ ጣቴ አለ ይታያችኋል። ምንድናት ይቺ? ይታያችኋለች? ምንድናት ይቺ ጣቴ አለ እያሳየ ለነሱ። ይቺ ጣቴ ከአባቴ ወገብ ተወፍራለች። አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ በብረት ጅራፍ ገርፋችኋለሁ። ውጡ ብሎ ውጡ በልና አባራችሁ። ስንት ሰው አማከረ? አቤት እስኪ አባቴ የትኛው ምክር ነው ጥሩ? እርሶ አቤት የቱን ቢሰማ ያዋጣው ነበር? ጮክ ብላችሁ ንገሩኝ። አረ ጮክ በሉ። የነማንን? የሽማግሌዎቹ። በኋላ እሱ ገና ጎረምሳ ነው፣ ሩጦ አልጠገበም። የጓደኞቹን ሰማ። በኋላ እነዛ የእስራኤል ሰዎች በሶስተኛው ቀን መጡ። በሶስት ቀን ቀጥረህን ነበር፣ የለመንህን ልመና እንዴት አደረክልን ብለው ጠየቁ። ይሄ ጎረምሳው ወጣቱ ከጎረምሶቹ ጋር ተማክሮ ከወጣቶቹ ጋር ተማክሮ ወጣቶቹ ያሉትን ገና ሩጦ ያልጠገቡ ዘለው ያልጠገቡ አይምሯቸው ያልበሰለ በመከራ ያልተፈተኑ በልምድ ያልተፈተኑ ምንም አይነት ልምድ የሌላቸው ጎረምሶች የመከሩትን ምክር ለተከበሩት የእስራኤል ሽማግሌዎች መለሰላቸው። እናንተ ፌዘኞች ናችሁ፣ ቀልደኞች ናችሁ። አባቴ ደግሞ መች ገዛችሁና ምን አይታችሁ ከሱ በበለጠ ሁኔታ ረግጬ ገዛችኋል። ይቺ ጣቴ ከአባቴ ወገብ ተወፍራለች። ወጣት ነው ልጅ ነው ብላችሁ ከሆነ እንዳትሞኙ። አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ በብረት አለንጋ እገርፋችኋለሁ። ሰጥ ለጥ አድርጌ አንቀጥቅጬ ገዛችኋለሁ። ውጡ አላችሁ። ሰማችሁኝ? እነዛ ሰዎች ሽማግሎቹ አንገታቸው ወጡ። ወጥተው ግን ወዲያው አልብነ ክፍ ምስለ ወድለ እሴይ እቱ ቤተከ እስራኤል፣ እስራኤላዊ ሁሉ ከዛሬ ጀምሮ ከዳዊት ዘር ከሰሎሞን ዘር ከሮብዓም ጋራ ምንም አይነት ግንኙነት የለንም። እያንዳንድ እስራኤል ወደ ቤት ግባ ብለው ህዝቡን ከሮብዓም ገንጥለው ወሰዱ። ሰሜን ሰማርያ በሚባለው ዛሬ በሰሜን እስራኤል ባለው 10 ነገድ ተገንጥለው በዚህ የማይረባ አማካሪ ከሌለው ልበቢስ ተለይተው የራሳቸው መንግስት አቋቋሙ። ወዳው ይሄ ተነገረው ወታደር መርጦ ላከ። የተላኩት ወታደሮች አፈር ዶቄት ሆነው ቀሩ። አስገባሪ ግብር ሰብስቦ ላኳቸው። ግብር እንሰበስባለን ብለው የተላኩት ሰዎች በድንጋይ ተወግረው አጥንታቸው ተከስክሶ ደማቸው ፈሶ ደመከልቡ ነው ቀሩ። ከዛች ጊዜ ጀምሮ እስራኤል ሁለት ቦታ ተሰነጠቀች። ሰሜናዊው እስራኤል ሰማርያን ይዞ የራሱን መንግስት አቋቋመ። ደቡባዊ እስራኤል
ኢየሩሳሌምን ይዞ ሮብዓም ሁለቱን ነገድ ብቻ ይዞ ቀረ። የሚገርማችሁ ነገር ሁለቱ ነገድ ራሱ የቀሩት በሱ በጎ ስራ አይደለም። እግዚአብሔር ለዳዊት ከዘር የሚሾም አላጠፋብህም፣ በአንተ ምክንያት ኢየሩሳሌምን እጠብቃታለሁ ብሎ ቃል ገብቶ ስለነበረ እግዚአብሔር በሕይወት በቁሙ ከሞተው ከሮብዓም ይልቅ በሕይወት ከሌለው ከዳዊት የገባው ቃል ኪዳን ጠንክሮበት አሸንፎት ሁለቱን ነገር ብቻ ሰጥቶት ኃያሏ እስራኤል ተበታትና ለውጭ ጥላት ተጋልጣ የሰሜኖቹ እነዚህ 10 ነገድ ከውጭ ጥላት ጋር እየተማከሩ ከግብጾች ጋር ከሶሪያዎች ጋር ከፋርሶች ጋር እየተማከሩ ጠላት ይዘው እያመጡ ቤተ መቅደሱን እያዘረፉ ወርቁን ብሩን እያዘረፉ ትልቅ መከራ ደረሰ። ታላቁ እስራኤል ተዳከመች። ህዝቡ እርስ በርሱ ተባላ። ሰምታችሁኛል? ጥፋቱ የማን ነው? ጥፋቱ የማን ነው? የማን ነው? ምንድነው ስህተቱ? ከማን ጋር መማከሩ? ከማን ጋር መማከሩ? ከወጣቶቹ። ስለዚህ ቅድም የትምህርታችን መነሻ ላይ ምን ብያችኋለሁ? ከማን ጋር እንማከር? እህቴ አንቺ ቆራቢ ነሽ፣ ከጫት ቃሚ ጋር መማከር ትችያለሽ? አንተ ቤተክርስቲያን ሳሚ ነህ፣ ጠንቋይ ቤት ከሚሄድ ሰው ጋር ትማከራለህ? አንተ ባለትዳር የተከበርክ አባወራ ነህ፣ ሲጠጣ ከሚያመሽ ወንደላ ጋር መማከር አለብህ? እየሰማችሁ ነው? አንተ ኦርቶዶክሳዊ የተዋህዶ ልጅ ነህ፣ በእምነት ከማይመስልህ ጋራ ስለ ሃይማኖት መነጋገር አለብህ? የለብንም። አያችሁ፣ አማካሪ አለመምረጥ ወይም ደግሞ የጥሩ አማካሪን ድምፅ አለመስማት ከክብር ያዋርዳል፣ ስራን ያሳጣል፣ ህይወትን ያሳጣል፣ ትዳርን ይበትናል፣ ንግድን ያቀዘቅዛል፣ ፍቅርን ያሳጣል፣ ሰላምን ያሳጣል። አሁን ይሄ ወጣት ከሽማግሎቹ ጋር ተማክሮ ቢሆን ሽማግሎቹ የመከሩትን ሰምቶ ቢሆን ህዝቡን ከመከራ ያተርፈው ነበረ። እስራኤልን ከመከራ ነበረ። የዳዊትም ዝና ይቀጥል ነበረ። በዚህ መጽሐፍ ሲራክ ምዕራፍ 37 ከቁጥር 1 ጀምሮ ስታነቡ ሰሎሞን ነው ሲራክ ምን ይላል? ወይትትማከር ምስለ ምጽዋት ስለመመጽወት ከስስታም ሰው ጋር አትማከር ይላል። እንደብቅ እንጂ እንስጥ አይልህም። ከወዳም ሰው ጋር ስለ ጾም አትማከር፣ ስለ ጀግንነት ከፈሪ ሰው ጋር አትማከር። ከማን ጋር ነው መማከር ያለብኝ? አንተ ጫት ከሚቅም፣ ሲጋራ ከሚያጨስ፣ መጠጥ ከሚጠጣ፣ ትዳሩን ከማያከብር ከዝርክርክ ሰው ጋር ህይወት ሊስተካከል አይችልም። አማካሪ ምረጥ። በቤተ ክርስቲያናችን ገድል፣ ድርሳን፣ ታምራት የሚባሉ መጻሕፍት አሉ። ምክር የሞላባቸው፣ ተግሳጽ የሞላባቸው ክርስትናን በህይወታቸው የኖሩ ለክርስትናቸው የታረዱ፣ የነደዱ፣ የተገፈፉ፣ የተገረፉ ስለ ክርስቶስ ሁሉ እንደ ትቢያ የቆጠሩ የላመ የጣመውን ዓለም አራግፈው የተዉ የዓይን አምሮታቸውን የልብ ፍላጎታቸውን ያልተከተሉ የክርስቶስ የመስቀሉ ቁስል የሚጠዘጥዛቸው ልምድ ያላቸው ቅዱሳን አሉ። ከነዛ ጋር ነው መማከር ያለብን፣ ከነዛ ጋር ነው መወያየት ያለብን። ስለዚህ በዚህ በመጽሐፈ ቅዱስ ጳውሎስ በዚህ በቆሮንቶስ 15:32 ላይ መልካሙን ጠባይ መጥፎ ባልንጀርነት መልካም ጠባይ ያጠፋል ይላል። መጥፎ ባልንጀርነት መልካሙን ጠባይ ምን ያደርገዋል? ያጠፋዋል። እንደው ያላችሁ ልምድ ያላችሁ እንደው በጓደኞቻችሁ ምክንያት ጫት የለመዳችሁ የላችሁም? በጓደኞቻችሁ ምክንያት ሲጋራ የለመዳችሁ የላችሁም? በጓደኞቻችሁ ምክንያት ውጭ እያመሻችሁ እያደራችሁ እናት አባታችን ያሳዘናችሁ የላችሁም? በጎረቤቶችሽ ምክንያት ባልሽን ከጎረቤቶች ምክንያት ሚስትን ያሳዘንክ ሰው የለም? ስለዚህ ከማይመስላችሁ ሰው ጋራ አትማከሩ። ከማይመስለን ሰው ጋራ በዋልን ቁጥር የሚገጥመን ይሄ ነው። መጻሕፍት የሚመክሩን፣ መጻሕፍት የሚያስተምሩን ይሄ ነው። ለዚህ ነው ቅዱስ ዳዊት ምክር ሰናይት ለኩሉ ዘይገብራ፣ ምክር ለሚፈጽማት ሁሉ ምክር
ትጠቅማለች፣ ታገለግላለች። ምክር ማለት በሌላ ቋንቋ እኮ ትምህርት ማለት እኮ ነው። አሁን እኛ እየመከርናችሁ እያስተማርናችሁ እኮ ነው። ህይወታችሁ እንዲስተካከል፣ ኑሯችሁ እንዲቃና፣ ትዳራችሁ በሰላም እንዲሞላ፣ የእንቅስቃሴያችሁ ሁሉ ከህሊና ወቀሳ ከአይምሮ ከሰሳ ነፃ የሆነ እግዚአብሔር የሚከብርበት የሚደሰትበት ህሊና የሚያርፍበት ጎረቤት ጓደኛ መንፈሳዊ ቅናት የሚቀናበት የተስተካከለ ህይወት እንዲኖራችሁ ነው ምክር እየመከርናችሁ ያለ ነው። እና እንግዲህ እናቶች አባቶቻችን ማን ጋር ነው እየተማከራችሁ ያላችሁት? ጓደኞቻችሁ እነማን ናቸው? ይሄንን ቆም ብላችሁ ማሰብ አለባችሁ። በትዳር ውስጥ ያላችሁ ሰዎች እስኪ እንዴ በጣም ያሳዝናል እኮ እናት አባቱ ጋር እየተማከረ ሚስቱን የሚጎዳ ሰው አለ እኮ። እንደው በግድ ጠላት ጋር መማከር ብቻ እኮ አይደለም። አንድ ምክር ከማን ጋር ስንማከረው ውጤታማ የሆነው? ስለተዳር ከእናት ጋር ለምን ትማከራለህ? ከአባት ጋር፣ ከወንድም ከእህት ጋር፣ ከጓደኛ ጋር ለምን ትማከራለህ? አንተ የምታውቀው ውስጥህን የምታውቀው ብትታመም ሐኪም ቤት፣ ብትታሰር ፖሊስ ጣቢያ፣ ብትሰድ እንቅህን የምትከተል ከማን ጋር አቡ? ሰው እናትና አባቱን ይተዋል፣ ማንን ይከተላል ነው የሚለው? ሚስቱን ይከተላል ነው የሚለው። እናትና አባት ድርሻ አላቸው። እናትና አባትህን አክብር ተብሏል። ልክ ነው። እናትህን እርዳ ጦር ተብሏል። የአባት እርግማን መሰረትን ያፈርሳል ይላል። ዘመንህ እንዲረዝም እናት አባትን አክብር ተብሏል። መከበር አለባቸው። ነገር ግን ማማከር በሌለባቸው ቦታ እናማከራለን ሲሉ ግን ረፉ ማለት አለባቸው። እማዬ አንቺና ባለቤትን ከኔ በላይ አታውቃትም፣ አባዬ ከኔ በላይ አታውቃትም። ምክንያቱም እኛ የትዳር ብዙ የምናስተምረው ስላለ አንዱ ችግር ይሄ ስለሆነ አማካሪ ባለመምቀጥራት ከማን ጋር እንማከር ማን ይምከረን የሚለውን አጥንተን ስለማናውቀው ገላይ ይወርቃል። ገንዘብ ሳናጣ፣ ጤና ሳናጣ፣ ልጅ ሳናጣ፣ ቤት ሞልቶ ተትረፍርፎ በአማካሪ ምክንያት የተበተነ ትዳር፣ የተበላሸ ጓደኝነት፣ የተጣመመ ጉርብትና አይተን እናውቃለን። ስለዚህ ከወጣቱ ከሮብዓም መማር ያለባችሁ ልምድ ካላቸው ተማከሩ። በእድሜ የሚበልጧችሁ በእምነት ከናንተ የተሻሉ እኛውን በቤተ ክርስቲያናችን እኛ ገና ዳዴ የምንል መምህራን ከኛ የተሻሉ ጸሎት የሚጸልዩ ዳዊት የሚደግሙ እግዚአብሔርን ቀምሶ ያዩ ብዙ አባቶች አሉ። ከነሱ እንማከር። አንተ ስለማንናገር ነው። ጸልዩልን እንላቸዋለን። ሰላም ለኪ ድገሙልን እንላቸዋለን። ምክንያቱም በእድሜም ይበልጡናል፣ በእውቀት ይበልጡናል፣ በእምነት ይበልጡናል፣ በበጎ ስራ ይበልጡናል። ከነሱ ጋር ስንማከር የበለጠ ጠንክር እንወጣለን፣ የበለጠ በርትተን እንወጣለን። አዲስ ሯጭ ልምድ ካለው ሯጭ እኮ ልምድ ይጠይቃል አይደል? እንዴት አድርገህ አሸነፍ፣ ልምምድ እንዴት ነው የምትሰራው? ነገሩ የኛ ሀገር ሰው ጠማማ ነው፣ ልምዱን አያካፍልም እንጂ ብዙ ልምድ ይከፈላል። ከናንተ በፊት ከነበረው ሰው ታላቅ እህትሽ ለታናሽ እህቷ ምንድነው፣ ታላቅ ወንድም ለታናሽ ወንድም ምንድነው የሚመክረው? እኔ እንደዚህ በዛ አልፌ ነው ውጤታማ የሆንኩት፣ አንተም በርታ ጠንክር ብሎ ያሳያል ወይ? ይሄ ቅድም በተናገርኩት መሰረት ከማን ጋር ማወቅ አለብን። የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው። እግዚአብሔር ሀገራችንን ሰላም ያድርግልን፣ ህዝባችንን ሰላም ያድርግልን። ዛሬ ቤተክርስቲያን ያደረ ሰው አለ? እስኪ ቤተክርስቲያን ማህሌት ያደራችሁ አጨብጭቡ እስኪ። ያላደራችሁ አቤት አቤት! ደግሞ በልብ ሙሉ ነው የምታጨበጭቡት። እንደገርማችሁ ጀግኖች! እንደው ይሄ ነው እኔ በእውነት በዚህ ዘመን ነውር አፈር ሞልቶ የሚያስወራ ተፋተን ብለው በቴሌቪዥን ቀርበው ያወራሉ። ይገርማቸዋል። አፍን እንደው አንገትን ደፍቶ የሚያስለው ጉዳይ ላይ ያሱ አሁን ካደሩት ይልቅ እናንተ ናችሁ ሞቅ አድርጋችሁ ያጨበጨባችሁ። ጀግና ደግ አድርጋችሁ። ደህና መሻችሁ፣ ደህና መሻችሁ። የሚገርማችሁ የጊዜ ባለቤት ማን ነው? እንዲመሽ እንዲነጋ ክረምትና በጋውን የሚያፈራርቅ ማን ነው? እግዚአብሔር። በቤተ ክርስቲያናችን አሁን ይሄን ሰሞን ዘመነ ጽጌ ይባላል። የአበባ ወቅት ነው። ምናልባት አዲስ አበባ አይታወቅም እንጂ በገጠር ያደጋችሁ ታውቁታላችሁ። አሁን አተሩ፣ ባቄላው፣ በቆሎው የሚደርስበት ገበሬ ከላይ ውሃ ከታች ውሃ በጭቃ
በረሃብ ሲጠበስ ክረምቱን አሳልፎ አሁን እህል ደርሶ አትኩራ ገብስ አይዟችሁ ከአሜሪካ ከመምጣታችሁ በፊት ኢትዮጵያ ነበራችሁ አይደል? ዱሮ አትኩራ ገብስ ጎመን ባወጣው ነፍስ። ገጠር ያደጋችሁ ሰዎች በሐምሌ እንጀራ በሰፌድ ሲቀርብ ታስታውሳላችሁ? ጎመኑ ምን ይሆናል? ይቆላል። እንጀራስ እስር ነች፣ እንጀራ የለም። በእውነቱ የኢትዮጵያ ገበሬ እኮ ሰማዕት ነው። እኔ እውነቴን ነው የምልህ። እኔ አሁን እንደ ሳይንሱ መለኪያ እኮ እየኖረ እኮ አይደለም። እነሱ እናንተ እየበላችሁ አይደለም እኮ እንደ ሳይንሱ መለኪያ። እንደው እግዚአብሔር በቸርነቱ እያኖረን ነው እንጂ ይሄን ለማግኘት ከዚህ በላ አሁን ደግሞ ይገርማል። ምግብ የለም፣ መረጃው በዛ አውዳ የገባ ነው። አሁን ድሮኛ ከስጋ ምን ጥቅም እንደሚገኝ ከወተት ምን ጥቅም እንደሚገኝ የለም አናውቅም ነበር። ስጋ ግን ሞልቶ ነበር። ዛሬ ስለ ስጋ የሰበሰብነው መረጃ 10 በሬ ይገዛል። ይገርማል። ግን ስጋው የለም፣ ወተቱ የለም። አሁን ገበሬ ጠንካራ ነው። ወተቱ ካልሽየም እንዳለ ከተማ ያውቃል፣ ወተት የለውም። ገበሬ ካልሽየም እንዳለ ያውቅም፣ ወተት ሞልቶታል። ይገርማል። መረጃ አለ፣ እዚህ እቃው የለም፣ አገር ቤት መረጃው የለም፣ ወተቱ አለ። እና ይሄን ሰሞን መሬቱ አረንጓዴ በቤተ ክርስቲያን ምዕመናን እግዚአብሔር የዘመን አምላክ ነው ብያችኋለሁ። እኔ የኢትዮጵያን ቤተ ክርስቲያን እንደው የሚያጠና ቁጭ ብሎ የሚያጠና ቢገኝ እንዴት አይነት ውብ ቤተ ክርስቲያን እንደሆነ በየዘመኑ አሁን ይሄን ሰሞን ለዚህ ሰሞን የተመደቡ መዝሙሮች አሉ። አሁን ይሄን ሰሞን ደመናው የሚገፍበት አሰርገው ሰማይ በከዋክብት ወለ ምድርን በስነ ጽጌያት ሰማዩን በከዋክብት በፀሐይ በጨረቃ አስዋብከዋል። በክረምት ፀሐይ ጨረቃ ከዋክብት አሉ ወይ? አዎ አሉ። ነገር ግን ጉም ይሸፍናቸዋል፣ ደመና ይሸፍናቸዋል። አሁን በመስከረም ግን ደመናው እየጠራ ጉሙ እየገፈፈ ከዋክብቱ ጨረቃው ቁልጭ ብሎ የሚታይበት ወቅት ነው። ምድሩ ደግሞ ይሄ የደፈረሰው ውሃ የሚጠራበት እንደው ምን ይባላል በገጠር በጥቅምት እንኳን ከውጡ ውሃው ይሰባል ይባላል። ደህና ዋላችሁ። አይዞች የከተማ ውሃ ይሰባል። በቧንቧ ነው የሚመጣው፣ ለዛውም በዝገት ቧንቧ ነው የሚመጣው። እሱ ተውት። ይሄን ገጠር ያለ ውሃው ይሰባል። ኩልል ብሎ ሲታይ ውሃው ራሱ ሲጠጣ ህይወት ነው። ይገርማችሁ። እና አሁን ይሄን ሰሞን የሚዘመረው መዝሙር በቤተ ክርስቲያን አበባውን ሰማዩን በከዋክብት ያስጌጥ ምድሩን በአበባ ያስዋብ እንዴት አይነት ድንቅ አምላክ ነው ያለህን 24 ሰዓት ስራ የማትፈታ በእውነቱ ምዕመናን አንድ ጥያቄ ልጠይቃችሁ። እግዚአብሔር የዓመት ፈቃድ ወስዶ ያውቃል? እስኪ ንገሩኝ። ወስዶ ያውቃል? አቤት እግዚአብሔር የዓመት ፈቃድ ቢወስድ እኛ እንኖራለን? ሰይጣን ወስዶ ያውቃል? እንደውን እግዚአብሔር የዓመት ፈቃድ ለወጣ ነው ቢል የሚተካው ያገኛል? አያገኝም። ሰይጣን የዓመት ፈቃድ ቢወጣ የሚተካው ያገኛል? አያገኝም። ሞልተናል እንዴ አለን። እኔ ጃውጣ በራሱ እኔ ሰወቅ እንዴ ሰይጣን የሚያስነቁ ጉዶች አሉ አይደል? አረ ሰይጣን በስንት ጣይሞ የሚባለው አረመኔዎች በእውነቱ እንደው ሲፈጠሩኛ ተጠይቀን ቢሆን እኮ አይፈጠሩም ነበር እኮ ነው። እርግማኖች ሰዎች አሉ፣ ቆሻሾች፣ ሰይጣን የሚያስንቁ ክፉ ሰዎች አሉ። እግዚአብሔር ግን የዓመት ፈቃድ አይወጣም። ለምን መሰላችሁ? አንደኛ አይደክመውም፣ ሁለተኛ ማንን ተክቶ ይውጣል? ማን ይታገሳል እንደሱ? አሁን እሱ እንደው ለ5 ደቂቃ ስልጣን ቢሰጣችሁ እናንተ እኛም በድንጋይ ወግራችሁ አትገሉንም? እነዚህ ናቸው እንደሚሰብኩን ብላ በእግዚአብሔር አይን ብታዩን እኮ በድንጋይ ወግራት ትጨርሱን ነበረ። ግን እግዚአብሔር ሞኛር ለእናንተ ስልጣን ሰጡኛን አያስወግድም። ይገርማችሁ። እኛ ራሱን ያው ለ5 ደቂቃ የእግዚአብሔር ስልጣን ቢሰጠኝ እያንዳንዱ በሳጋይተ ነበር፣ ተቃጥለን የላችሁም ነበረ። ነገር ግን ሁላችንም ስልጣኑ ያለው ማን እጅ ነው? ማን እጅ ነው? እግዚአብሔር እጅ ነው። ከዕለታት አንድ ቀን ይላል አባቶቻችን ጴጥሮስ ጌታን በጣም ከመውደዱ ጌታዬ እንደው ለመሆኑ ትተኛለህ ብሎ ጠየቀ ይላሉ አባቶቻችን። እተኛለሁ አልተኛም አላለውም። አንድ ውሃ በዋንጫ በጽዋ ውሃ ሞላና ወይን ሞላና ያዛል። ጴጥሮስ ይዞ ቁጭ አለ። ተቀመጠ ሰለቸው። ጴጥሮስ እንቅልፍ ይዞት ልማለና ሲተኛ ጽዋውን ለቆት ለካ ጽዋው ወርቆ ውሃው ፈሷል። ብንን አለ። ጌታዬ
ጽዋ ምልጦኝ ውሃው ፈሰሰ እኔ እንቅልፍ ቢወስደኝ ኑሮ እንዳንተ ዓለም እንዲሁ ነበረ አንተ እጃለው አንድ ጽዋ ነው እኔ እጃለው ግን ዓለም ነው አለው ይላል አባ። ስለዚህ ምእመናን አሁን ይህን ሰሞን ማህሌተ ጽጌውን ወደፊት እንተነትንላችኋለን። እያንዳንዷን ቅዱስ ያሬድ ኢትዮጵያዊ ስለሆነ በኢትዮጵያ አይ ደህና ደሩ እንደገና እንደ አዲስ ጀመርኩኝ። ደህና ደሩ።